እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንዲሁም የእናታችን ለድንግል ማርያም የስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር ስማቸው ከፍ ከፍ ያለ የተመሰገነ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ለየሶስት በሚሆኑ በቅድስት ሥላሴ የተማጸንኩ በዚች በእናቴ በምትሆን ቅድስት ቤተ ክርስቲያን ፊት ቆሜ ጠላቴ ሰይጣን እክድሃለሁ። ዳግመኛ በዚህ ዓለም በወዲያኛው ዓለም አምባ መጠጊያ የምትሆነኝ ድንግል ማርያምን ምስክር አድርጌ ለዘላለም አወግዝሃለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ ዕረፍት አደርጋለሁ፣ እተኛለሁ። በአብ በወልድ በመንፈስ ቅዱስ ስም ነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ አምናለሁ፣ እማጸናለሁ። በስም ሶስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በአካል ሶስት በመንግስት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሶስት ፍጹም በሚሆን የባህሪ አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት ድን ዘንድ በዚህ በመለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላኛው አንጻር መዘዋወር የሌለበት በእግዚአብሔር የፊቱ ምዕዛረ ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር የሚያስደነግጥና የሚያንቀጠቅጥ በእግዚአብሔር አይኖቹ ብርሃን ነጸብራቅ አይኖቼን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካሙን በሚያናግር ዕውቀትና ጥበብን በሚገልጽ በእግዚአብሔር ምዕዛረ ከናፍር ከንፈሮቼን አማትባለሁ። ያለማቋረጥ ለሱ ምስጋና የሚገባው የሰውን ጸሎት የሚሰማ በእግዚአብሔር ምዕዛረ አእዛን ጆሮ ከፍታለሁ። ያለመዳሰስ ዓለምን በያዙ እግዚአብሔር የእጆቹ ምዕዛር እጆቼን አማትባለሁ፣ እዘረጋለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቦና ልቦናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ህሊና ህሊናዬን አማትባለሁ። የቆምኩበትን አካባቢ የሚያነዋውጹ በእግዚአብሔር የእግሮቹ ምዕዛር እግሮቼን አማትባለሁ። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚያም በታች ባሉ ዓለማትን ሁሉ እሱ የመላ ነውና ቦታ ለማይወስነው እግዚአብሔር ምዕዛረ አካል ሰውነቴን አማትባለሁ። ጥንተ ፍጻሜ በማይኖርበት በሌለበት በእግዚአብሔር ምዕዛረ ዘመን ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ የምህረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ ለሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሶስት የምህረት መፍሰሻ አንድ የይቅርታ ምንጭ አስቦ የማድረግ ችሎታና ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሰውን በአርአያውና በአምሳሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባህር ልዩ ሶስት ለሚሆን አምላክም ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ስልጣኑ ነፍስን ከስጋ የሚለይ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል።
በጌትነቱ መብረቅ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለማይነዋወጽ የሃይማኖት አምድ ልዩ ሶስት ለሚሆን ሰላምታ ይገባል። መፍረስ የሌለበት የመድኃኒት አዳራሽ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሰራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ድንኳኑ የእሳት ነበልባል ማደሪያው በብርሃን ለተከበበ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቅል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያድህይና ለሚያበለጽግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ ሶስት ለሚሆን ምስጋና ይገባል። ለመግደልና ለማዳን ስልጣን ላለው ልዩ አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ልዩ ሶስት፣ ለሚተካከልና እንዲበቅል ለሚያደርግ ልዩ ሶስት፣ ለሚያደርቅና ለሚያለመልም ልዩ ሶስት፣ ሁሉም ማድረግ ለሚችል ልዩ ሶስት ለሚሆን ይህን ለመሰለ ማለት በአንድነት በሶስትነት ለሚመለክ አምላክ በእውነት እሰግዳለሁ። አቤቱ በዘመኑ ሁሉ የጥፋትና የኃጢአት አውሬ ዲያብሎስ እንዳይቀርበኝ በሐጹረ ቅዱስ መስቀለ አጥርነት ጠብቀኝ። አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ አመለካከት ሶስት ገጽ አንድ መንግስት አንድ ፈቃድ ሶስት በአካል አንድ ባህሪ ነው። ሥላሴ ያለ መከፋፈል በሶስትነት ያለ መጉደል በትክክል በአንዲት ፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማየ ሰማያት ይልቅ ትመጥቃለች። ሥላሴ ከባህሮች ጥልቀት ይልቅ ትጠልቃለች። ሥላሴ አግዓዚተ ኩሉ ዓለም ናት። ሥላሴ ከሰማያት በላይ ባሉ ከጥልቆችም ጥልቀት በታች ባሉ ሁሉ የመላች ናት። ሥላሴ በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ የምስራቆች ምስራቅ የምዕራቦች ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦችም ደቡብ ናት። ሥላሴ የሰፊዎች ሰፊ የሚሆን ቦታ ስፋት አይወስናትም። ሥላሴ የንጋት ብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህም የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህንን የሃይማኖትና የምስጋና ቃል በቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮትና ስግደት መመለክ ለቅድስት ሥላሴ ይገባል። ኃይለ ጽኑ መንግሥት ስልጣን ክብር ለቅድስት ሥላሴ ይገባል። ጥበብና ምክር ጌትነትና ክብር ለቅድስት ሥላሴ ይገባል። መግደል፣ ማዳን፣ መቅሰፍ፣ ይቅርታ ማድረግ የቅድስት ሥላሴ ስልጣን ነው። ማደየትና ማበልጸግ፣ ማክበርና ማዋረድ የብቻ የቅድስት ሥላሴ ስልጣን ነው። መትከል፣ ማብቀል፣ ማድረቅና ማለምለም የብቻ የቅድስት ሥላሴ ስልጣን ነው። በምድርና በሰማይ በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ስልጣን ያለው ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮት አንድነትን ገንዘብ በማድረግ ያለመለየትና ያለመከፋፈል በገጽ ሶስት በመለኮት አንድ ለሚሆን ለሱ ለብቻው መገዛት ይገባል። ለእርሱም ለብቻው ዘምሮ ለሱ ለብቻው ምስጋና ይገባል። እሱን እጅ መንሳት፣ እሱን ማመስገን፣ እሱን ማምለክ፣ በእሱም መታመን ይገባል። እሱን መጠጋት፣ ወደሱ መጸለይ፣ በፊቱም መማለድ ይገባል። እሱ የአምላኮች አምላክ የገዢዎች ገዢ የንግስታት ንጉስ ነውና። በዚህ በሥላሴ ስም እያመንኩ ጠላቴን ሰይጣን እክድሃለሁ፣ አንተ ርኩስ መንፈስ ነህና። ልዩ ሶስት ሆይ እኔ ባሪያችሁን ከመከራ ሥጋ ከመከራ ነፍስ ጠብቀኝ፣ አድኑኝ ለዘላለሙ አሜን። ይቅርታቸው ሀብተ ረድኤታቸው ለአገልጋያቸው ለሕዝበ ክርስቲያን ይደረግለትና የሥላሴ ተአምራቸው ይህ ነው። ጤሮአዳ በሚባል ሀገር የፋርስ ንጉስ ጭፍራ የሆነ አንድ ሰው ነበር። ይህ ሰው ከዕለታት በአንድ ቀን የክርስቲያን ሀገር ለማጥፋት የሰንጋ ፈረሱን ጭኖ ከቤት ወጣ። በዚያም ሀገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት
የተቀደሰ ቦታ ነበር። ከዚያም ንዋየ ቅዱሳትን ለመመዝበር ወደ አማረውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህ ወታደር የሥላሴ ስዕል በእሳት ሰይፍ ታጥሮ ባየው ጊዜ በዚያ የነበሩትን ሰዎች ወንድሞቼ ይህ እንደ እሳት የሚያንጸባርቅ ስዕል ምንድነው? አርአያው እጅግ የሚያስፈራ፣ ወደሱ ቀርቤም ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነ በምድር ላይ ወድቀ ስገድ፣ ይህ ስዕል የሥላሴ አርአያ ገጽ ነውና አሉት። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶቼ ለሥላሴ ስዕል ሰግዳለሁ እያለ ማለደ። ከአረማውያን ሀገር አውጥታችሁ ከክርስቲያን ሀገር አድርሳችሁኛልና ስለዚህ ምስጋና ላቀርብላችሁ እገደዳለሁ አለ። እንዲህም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ መላ። በዚያን ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ትገባ ዘንድ ስሉስ ቅዱስ ጠርተውሃል የሚል ቃል ከሰማይ መጣ። ይህንንም በመስማቱ እግዚአብሔር መልአክ መጋቤ ብርሃናት ራጉኤል በቅጽበት ወደሱ መጥቶ ወደ ሰማይ አሳረገውና በሥላሴ ፊት አቆመው። ሥላሴም ከሌሎቹ ንጉሥ ሰራዊት ተመርጠሽ ወደዚህ የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነት በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን አገር ገብተሽ በዚያ ትቀመጭ ዘንድ ፈቅደንልሻል አሏት። ይህንንም ካሏት ወደዚያች ሀገር አስገቧትና በዚያ ተቀመጠች። ይቅርታቸው ሀብተ ረድኤታቸው ከወዳጃቸው ከሕዝበ ክርስቲያን ጋር ይሁን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ መልካቸውን እናሰማለን። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘው ጊዜ የግብር ሦስትነታችሁን ለማግኘት በተመራምሮ አንድነትን ከሦስትነት ሳልቀላቅል የመለኮትን አንድነት በዘላለማዊት ሕልውና አምናለሁ። አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባሕርይ አምላክነታችሁ መለኮታዊ እጅ ከተከለው ተክለ ጻድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ እጠናለሁ እኔ አገልጋያችሁ። አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱ ከህብረ በረድ ይልቅ ጽሩየ ባሕርይ ለሆነው ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ የሆነ ነገሥተ ባህታዊ የባለ ብዙ ገድል ሦስትነታችሁን አስተማረ። ሦስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር በትክክል ተረጋገጠ። አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ገዥ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕሰ ፍጡራን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ ያቀዳጁ በስም ሦስት በባሕርይ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስ አሳንጿልና። አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡር ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን እየተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዥ ለመሆን ተነሳስቶ ጸላኤ ዲያብሎስ ከባለሟልነታችሁ ወጥቶ ከማኅበረ መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጠራችሁ፣ በሱ ቦታ ተካችሁ። ክብር ምስጋና ይግባችሁ ለዘላለሙ። አብ ወልድ መንፈስ ቅዱስ ሆይ
በአመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመራመሩ ቀራንብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝ የማያበላሸው የእንቁ ባህሪ መዛግብቶች ናቸውና ቸርነታችሁ በዚያች ፍርድ በሚሰጥበት ዕለት ገሃነመ እሳትን አጥፍቶ የሲኦል ትላትን አጥቅቶ ነፃ የወጣሁ ያድርገኝ። ወልድ መንፈስ ቅዱስ ሆይ አይኖችን ለፈጠሩ አይኖቻችሁ ሰላምታ ይገባል፣ ቅድምናቸው ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃውን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴ ነጭ ሐር ልብስ ይሆነኝ። ወልድ መንፈስ ቅዱስ ሆይ ርእይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ ያበራ ስለሆነም ለአሁኑ የታላቂቱ ጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆኑ። ወልድ መንፈስ ቅዱስ ሆይ ብርሃናትን ከመፈጠራቸው በፊት በብርሃንነታቸው ላሉ መላእክታቸው ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ነውጥ ንጉሥ መከራ ድኑኝ የቅናት እሳት የሚነድበት የሐሜት ትል ነቀዝ የተመላበት የምድር ገሃነም እሱ ነውና። ወልድ መንፈስ ቅዱስ ሆይ የምስጋናን መስዋዕት ለሚያሻትቱ አእናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችንና ችግረኞችን ድንጋይ ጠራቢ አድርጎ ሰማያዊ የነፍስ ቤት ይሰራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዙልኝ። ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፍራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቸርነት የባህሪያችሁ ነውና ይቅርታ አድርጉልኝ። የተስፋ ጥመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም የድውዩን ሄጄ የምጎበኝበት እግር እያለኝ ሃይማኖቴ ከምግባር ሕይወቷ ተለይታለችና ቸርነታችሁን ላኩልኝ። ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናችሁና። ስሉስ ቅዱስ ሆይ በአንድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮት የለውጡልኝ። ወልድ መንፈስ ቅዱስ ሆይ ሥጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ደመናም ዝናማት ናችሁና። ስሉስ ቅዱስ ሆይ በመንፈሳዊ ውስጣዊ ልቦና ውስጥ ሕጋቸውን በሠራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገሩ ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግስታችሁ ሥጋዊ መንበረ መንግስትን የሚያስደነግጥ ነው። ሕጋችሁን በተላለፈና ትእዛዛችሁን ባፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ አይናየ ገሊላዊ ይሁዳም የሞት ጎዳናን ተጓዘ። ወልድ መንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ጸጥ ለሚያደርግ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘቡ ናችሁና ቅዱሳንን በመንፈስ ቅዱስ ከሚወልድ ችሮታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማይን መክፈቻ ተቀበለ። ምዕመናንን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። ወልድ መንፈስ ቅዱስ ሆይ
የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳት ደምና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። አብ ወልድ መንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳ ያንስቴ አንብዕ ደም አስፈላጊው ለሆነ ጉርያችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናቸውና ከባለሟልነታቸው አታውጡኝ። ከባለሟልነት አውጥታችሁ በቸልታ ከተመለከታችሁኝ ሚካኤል ገስግሶ ሥጋዬን ለማግኘት ይሆንለታልን? ወይስ ገብርኤል በክንፉ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክህሎችስ የእናንተ ብቻ ናቸው እንጂ። አብ ወልድ መንፈስ ቅዱስ ሆይ ክሳደ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃይላችሁ ኃይልን አሳትፉኝና በሥጋዊ ጠፈር ወደ ሰማይ የአርሳኒዮስን ፀሐይ ገድል ትቆም ዘንድ ዘዙ። ቀድሞ በታች በመሬት ላይ ያለ ኢያሱ በላይ ሰማይ ያለ ፀሐይን በቸርነታችሁ ኃይል ሊያቆም ችሏልና። አብ ወልድ መንፈስ ቅዱስ ሆይ የዓለምን መሠረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖኅ የመርከቡ ዕዳውና ከማያይህ ቀዝባችሁ ያወጣችሁት የኖኅ አሻጋሪው ዋነተኞች ናቸው። አቤቱ ሰው አምላክ ሰው ሆኖ በተዋህዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል ከእግሩ በታች ሰገዱ፣ በሱ ፈቃድ እነሱ ተፈጥረዋልና። አብ ወልድ መንፈስ ቅዱስ ሆይ በማዕከላዊነትና በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሽንገላውንና የተንኮሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩኝ። አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው ዕውቀት የመላእክት አእምሮ ተመራምሮ ለማይደርስበት ቅድመ ዓለም በበትረ ቅድምና ለተጠበጠበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባህሪ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ጸንቶ የሚኖር ነውና በውጪ በግዙፍ አካል የሚታየውን ውስጣዊ ሰውነቴን ሕንጻ ከመፍረስ አድናችሁ ለእናንተ ማረፊያ አድርጉት። አብ ወልድ መንፈስ ቅዱስ ሆይ የንጉሣዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልሕቅ ናችሁና የጠላት ዲያብሎስ የምቀኝነቱ የተንኮሉ መልአክ ሊያጠፋኝ በተከታተለ ጊዜ አስቀድሞ እስራኤልን ከባህር መስጠም እንዳዳናችሁ የቸርነታችሁ ባህረ ፍቅር የማዳን ኃይሉ በእኔ ላይ ይገለጽ። አብ ወልድ መንፈስ ቅዱስ ሆይ የአገልጋዮቹ የጻድቃን መጠለያ ለሚሆን መለኮታዊ ሕፅናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቦናው የምትመነጩ የኢያሱ ፈሳሽ ውሃ ናችሁ። ስለዚህ በሥጋውም በነፍሱም እናንተ አድራችሁበት በረድኤት ትጠብቁታላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤልም መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። አብ ወልድ መንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪ ጊዜ ቸር ጠባቆች እናንተ ናችሁና የነቢያት አለቃቸው የእስራኤል መሪያቸው ነቢዩ ሙሴ ኦሪትን ከፈጸመ በኋላ የአውሴ መምህር መጽሐፍ ሦስትነታችሁን አስተማረኝ። ወልደ ነጎድጓድ ዮሐንስም የምስጋናችሁን ጎዳና መራኝ አመለከተኝ። አብ ወልድ መንፈስ ቅዱስ ሆይ
የአዳምን ወርች ላጸና መለኮታዊ ወሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከምድር ዳር እስከ ምድር ዳርቻ ጸብን ክርክርን የምታጠፉ እናንተ ናችሁና የተነሳያንን ሀብተ ንስሐ በልቦና የመዝገብ አከማቹ። ለመንግስታችሁም ከዓይን የሚወርደውን የእንባ ግብር አገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኝ ፍቅር አንድነትን ስጡኝ። አብ ወልድ መንፈስ ቅዱስ ሆይ የጸላኢ ዲያብሎስን ክርን ለሰባበረ ላደቀቀ ኃይለ ኩርናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራችሁን የባህሪያችሁን ፍቅር ስንዴ አድርጋችኋልና ወርሃ ዘርን በማስቀደም ወርሃ ማዕረርን በማስከተል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ አፈራ። አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለም በአንድነት በሦስትነታችሁ ጸንታችሁ የምትኖሩ እናንተ ብቻ ናችሁና ኤልያስ ከእርሻ አንዱን ትልም የሚያረካ ዝናምን ለማዝነም ቢከለክለኝም እንኳ እናንተ ግን በልቦና እርሻ ላይ ሰላም ዝናማችሁን አዝንሙልኝ። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባህሪ አድራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት ላይ ከጣለው በኋላ የሰውን ልጅ አዳምን በባለጸጋችሁት ባጸናችሁት ጊዜ የሰማይ መላእክት ከውን በፊት ያላዩትን ችሮታዩ። ስለሆነም መላእክት የሰው አገልጋዮች ተባሉ። አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊያችሁ ላይደለ መለኮታዊ ጎኖቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዳሩ ግን ባህሪያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ የተሰወረ ነው እንጂ አቤቱ መንገድ ጠራጊው መጥምቅ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌለ መንግስታችሁ ጻድቁ ቆርኔሌዎስ ተጓዘበት ወደ ምጽዋት ጎዳና ይምራኝ። አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ከርስ ስለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁ በዓለሙ ሁሉ ምልዓን ናችሁ። ለሌላው ወገን ምክርን የማያሻው ባህሪ መለኮታችሁ በላይ በሰማይ ሳለ የምድርን መሰረት ይመረምራል፣ ይቆጣጠራል። የምድርን መሰረት አምድ ተሸክሞ በላይ በሰማይ ይኖራል። አብ ወልድ መንፈስ ቅዱስ ሆይ የአስተሳሰብ ልዩነት ለሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከኛ እንዳንዱ ሆነ ብላችሁ እንደተናገራችሁ መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግስታችሁ ድምፀ መለኮት በአደባባይ በተሰማ ጊዜ ሰባሊዮስ ሁከት ጸጥ አለ፣ የሞገዱም ማዕበል ጠፋ። አብ ወልድ መንፈስ ቅዱስ ሆይ በህላዌ አካል ትክክል ለሚሆኑ ኩላያቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከናንተ ከሶስት አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት አርማ መስቀልን በቀራንዮ አደባባይ ተተከለ። አብ ወልድ መንፈስ ቅዱስ ሆይ በበጎ ሐሳቡ በቸርነቱ ለሚታወቀው ሕሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከላውዲዮን ይልቅ የካራን ምድር የመረጠ አብርሃም የሶስትነታችሁን ትክክለኛ ሶስትነት ከተረዳ በኋላ ከድንኳኑ በስተ ምስራቅ ወይም ባሻገር ሶስት ሰዎች ተመለከተ። ከሶስት አንዱ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ የሚገኝ ቸርነታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከገድላችሁ ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም።
ተክለ ሃይማኖት ከስባር አጽሙ አንዲት ስንጥር እንኳ ከልክሎኛልና። አብ ወልድ መንፈስ ቅዱስ ሆይ መታጠቂያው የቸርነት ሰቅ ለሆነ ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በለዓም እንደሚያመልክበት ጣዖት ከንቱ አይደለ የባህሪ አምላክነት ነው እኮን። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሳልና። በዓለ መሥዋዕቱ አብርሃምና ለመሥዋዕት የሚቀርበው ይስሐቅ ከመሠዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። አብ ወልድ መንፈስ ቅዱስ ሆይ በዓይን ለማይታይ ህልውናችሁ ተመራምሮ ለማይደረስበት አቋያጾቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ቸርነታችሁ አካሌን የሚሸፍንበት የሰማዕትነት መልበስ ልብስ የለኝምና ይልቁንም ሕፃኑ ቄርቆስ የተጎናጸፈውን መልበሰ እሳት በሰውነቴ ላይ ልጎናጸፍ አልቻልኩምና። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ ለሚያሰግድ አብራካችሁ ሰላምታ ይገባል። እነርሱም ሰማርን ሰብላኩም በተጨማሪም ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱን የአገልጋያችሁን ባለሟል አድርጉኝና እንደ መላእክት አሰልጥኑኝ፣ ከሰብአዊነት ተገዥም የገዥነት ስልጣን አቀዳጁኝ። አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳምና ሔዋን ፈጣሪያቸው እናንተ እንደመሆናችሁ የመርከኞች ነፃ አውጪ ሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። ሐሰተኝነት የዕዳ ኃጢአትም ሰሩ፣ መሰረቱን ተነቃቀለ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለው ለአንድ ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኬዎስ ዕድል ፈንታ ቸርነታችሁ ይቅርታ ቸርነትን ያስተምረኝ። አብ ወልድ መንፈስ ቅዱስ ሆይ በአስአነ መባረክት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ ችሮታ ገንዘባችሁን አታሳጡኝ። እውነተኛ የቸርነታችሁ ገንዘብ ጥሪት ቀማኛ ሽፍታ በቀማኝ ጊዜ ስለኔ ተግተው የሚያዝን የሚያለቅስ እንደ አብራይ ስርን ያለ ደግ ሰው ፈጽሞ አይገኝምና። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለ መነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ አለ። የልስጥራን ሰዎች የአልህምት መስዋዕት እንሰዋላቸው እስከ ማለት ደርሰው ለመረጣችሁ ሐዋርያት ሰገዱን። አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዓለምን በባህሪያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም በማለት በአንድነት ትመሰገናላችሁ። አብ ወልድ መንፈስ ቅዱስ ሆይ በመጽሐፍ እንደተናገረው በማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባህሪ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁን ተበቅሎ ያጠፋው ዘንድ ያ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ሆነ። አብ ወልድ መንፈስ ቅዱስ ሆይ እኔን አገልጋያችሁን ሦስትነታችሁን የሦስትነታችሁ መታመኛ ቦታ ያደርገኝ። ስሉስ ቅዱስ ሆይ የሦስትነታችሁ ብርሃን ከተቀዳጀው ዘንድ መላ ሰውነቴ አንድነታችሁን ሦስትነታችሁን የገለጻችሁበት እዚህ ዮርዳኖስ ይሆናልና ከዮርዳኖስ ምስክርነት አልሻም። አብ ለልጁ ምስክርነቱን የሰጠበት የታቦር ተራራንም አልመኘውም፣ እኔ ራሴ ደብረ ታቦር ሆኛለሁና። አብ ወልድ መንፈስ ቅዱስ ሆይ
ከባህሪያችሁ የተገኘ ባህሪያዊ ልብስ ጥበብ የተጎናጸፋቸው ናቸውና የንጉሡን ልጅ ኢያሱን ስም በልብሳችሁ መጎናጸፈ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወትን የደብረ ብርሃን ቤተ መቅደሱ ሕንጻ ከውስጣዊ ከርሱ ምርጫችሁ ጽድቅን ለተጠሙ ውሃን አመንጭቷልና። አብ ወልድ መንፈስ ቅዱስ ሆይ በ47 ምዕራፍ ተከፈለ ላቀረብኩትም የምስጋና እጅ መንሻ ስለ አንድ ፈንታ እጥፍ በጥፍ ውለታ የምትከፍሉ ናቸውና ከባህሪ ገጻችሁ ደስ የሚያሰኝ ፈገግታ የተመላበት ንዋየ ገጽ ስጡኝ። ለቅዱሳን በተዘጋጁ በ10 ሀገር ላይ ስልጣን ሰጥታችሁ ሹሙኝ። ስሉስ ቅዱስ ሆይ እኔን አገልጋያችሁን ይህንን ጸሎትና ምስጋና የሰሙትን ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን። ዳግመኛም ቅድስት ሥላሴ ያደረጉት ተአምር የሃይማኖትን ሕግ የደነገጉ እሊህ 318 ሊቃነ ጳጳሳት ስለ ሃይማኖት ጉዳይ ከከሃዲው አርዮስ ጋር ክርክር በጀመሩ ጊዜ እነሆ ሥላሴ በአንድነት ክቡራን በሚሆኑ ሊቃውንቶች ስብሰባ መካከል ተገኙ፣ ተቀመጡ። ከዚህ በኋላ ከሃዲው አርዮስ ለ318 ሊቃውንት ወልድ እኮን ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር አልነበረም አላቸው። 318ቱ ሊቃውንት ሕግ ተላልፈውና ከከሃዲው አርዮስ ሆይ 318ቱ ሊቃውንት ሕግ ተላልፈውና ከሃዲው አርዮስ ሆይ ስለዚህ ነገር የምንሰጥህ መልስ በጸጥታ አድምጥ አሉት። ወልድስ ያለምንስ ጉድለትና ልዩነት ከአብ ከመንፈስ ቅዱስ ጋር አንድ ነው። አብ በሕልውናው አምላክ ሲሆን በደላችን ይቅር ይለን ዘንድ አንድ ወልድን ላከልን። ወልድም በሕልውናው አምላክ ሲሆን ለኛ እንደ የዋህ በግ ተሰዋልን። ቅዱስ ሥጋውን ክቡር ደሙን ሰጠን። ሥጋው የእውነት መብል ደሙም የሕይወት መጠጥ ነውና። አርዮስም እሊህ ሊቃውንት ወንድሞች ሆይ ተሰሙኝ እንደሆነ ልንገራችሁ አላቸው። ወልድን ከኛ የነሳው ሥጋ ሩቅ ብእሲ ያደረገው ከአብ ቀኝና ከመንፈስ ቅዱስ አንድነት ለይቶታልና። ይህም ከቅድስት ድንግል ማርያም የለበሰው ሥጋ ሐሞት አጠጥቶ ለሞት አደረሰው እንጂ ለሕይወት አልሆነውም። ከሞተም በኋላ ከአብ ከመንፈስ ቅዱስ ጋር ግንኙነት አላደረገም፣ ከነሱ ጋር የመለኮት አንድነት የለውም አላቸው። 318ቱ ሊቃውንትም አንተ ከሃዲ ከልብህ አድምጥ፣ መጽሐፍ የተናገረውን እናመጣልሃለን ወይም እናስረዳሃለን። የሰው ልጅ ሥጋውን ደሙን ካልጠጣችሁ ሕይወት የላችሁም። ዳግመኛም ሥጋዬ የእውነት መብል ደሜም የሕይወት መጠጥ ነው ብሏልና አሉት። አርዮስም 318ቱ ሊቃውንት ሥጋውና ደሙን መቼ ነው የሰጣችሁ? ከመስቀሉ በፊት ነው ወይስ ከስቅለቱ በኋላ? ሥጋውና ደሙን ሲሰጣችሁ የመጣ ከሆነስ በሱ ዙፋን ላይ ማን ተቀመጠ አላቸው። 318ቱ ሊቃውንትም አርዮስ ሆይ ኤጲፋኒዎስ በመጽሐፍ ሐሙስ ማታ ለአርባ አጥቢያ ጌታ በወዳጁ በአልዓዛር ቤት ተቀምጦ በእራት ላይ ሳለ ለወንድሞቹ ለሐዋርያት ህብስቱን በሥጋው ወይኑን በደሙ ለውጦ ሰጣቸው ብሎ የተናገረውን አልሰማህምን? አሉት። ቄርሎስም ይህንን ህብስት የበላ ይህንንም ጽዋ የጠጣ የዘላለም ሕይወት አለው ብሎ ተናገረ። ነባቤ መለኮት ጎርጎርዮስም ማርያም መለኮትን በማኅፀኗ ተሸከመችው፣ እሱም ሥጋ ለበሰ በማኅፀኗ ተወሰነ ብሏል አሉት። ይህም ሥጋ መለኮትን በመዋሃድ አባታችን አዳምን ያዳነ ነው። ዳግመኛም ሳዊሮስ ይህ ሥጋ ከሞተ በኋላ ከሙታን ተለይቶ በመነሳት በኪሩቤል ላይ በአባቱ ቀኝ ተቀመጠ፣ ከሱም አልተለየም ብሎ እንደተናገረ። በዚህን ጊዜ ጎስቋላው አርዮስ በመዘበት ወንድሞቼ ሆይ በቀናች ሃይማኖታችሁ አምኛለሁ አላቸው። ከዚህ በኋላ 3 ምዕት ካንተ እንተባበር ዘንድ ቅዱስ ቁርባንን እንስራ ብለው እንደ አቤል መስዋዕት የሰመረ መስዋዕት አዘጋጁ።
ይህ አርዮስ ከነርሱ ጋር ቅዳሴ ገባ። በቅዳሴው ስነ ስርዓት ላይም ከነሱ መካከል አንደኛው ሊቁ ቅዱስ ዮሐንስ አፈወርቅ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው በማለት በታላቅ ቃል አሰምቶ ተናገረ። ሌሎችም መንፈስ ቅዱስን ላክልን ሲሉ ተሰጠውን መለሱ። በዚህ ጊዜ መንፈስ ቅዱስ ከሰማይ ወርዶ በመሰዊያው ቁርባን ላይ ተቀመጠ። መንፈስ ቅዱስም የአርዮስን ሕሊና በመረመረ ጊዜ የአርዮስ ሆድ ዕቃው ታወከ። ፈጥኖ ከቤተ መቅደስ ወጣና ወደ መጸዳጃ ክፍል ሄደ። እየተቻኮለ ሲሄድ መንፈስ ቅዱስ በሕፃን አምሳል ቆሞ አገኘውና እንዲህ ሲል ጠየቀው፣ ሕፃኑ ልጅ ሆይ አንድ ሰው በአፉ አምኖ በልቡ ቢክድ ምን ይሆናል አለው። ሕፃኑም መጽሐፍ አፍም ልብም በአንድነት ይመኑ ያለውን አልሰማህምን አለው። እንዲህ ሲባባሉ የአርዮስ አንጀት ወጣ። ከዚህ በኋላ ከሆዱ የወጣውን አንጀቱን ለመብላት ውሾች ይጣሉበት ጀመር። ከዚህ በኋላ 3 ምዕት የሆነው ሁሉ ሰምተው ወደሱ መጡ። በመጡም ጊዜ በመጸዳጃው ቦታ ወድቆ ሞቶ አገኙት። እሊያ ውሾቹም ሆድ ዕቃውን ለመብላት በሚያገለባበጡበት ጊዜ ከልቡ ውስጥ ወልድ ፍጡር የሚል ቃል ተገኘ። እነዚህ ሥላሴ ያለመለየት በከበረ አንድነት ይህን ታላቅ ተአምር አደረጉ። የኒቅያ ሰዎችም ይህን ተአምር አይተው ተደነቁ። እስከ ዛሬ ድረስ ይህች የቀናች ኦርቶዶክሳዊት ሃይማኖትን እያስተማሩ ናቸው። ይቅርታቸው ሀብተ ረድኤታቸው ቅድስት ሥላሴ ከሁላችን ጋር ይሁን በእውነት።